የቀራማ ሲፈል እኔ ራሴ አስተካክላለሁ ያድርገው ማለት ታናው ጨራሹ ነው። ስቶፕ። እሺ ምንም ችግር የለም። አካውንት ላይ አሁን 850 ድረም ካለው ፊኒሽ ክፈይላቸው ሄድሽ ስላብሩ ማለት ነው። ስለነረድ ነው የሚመለከተኝ ነው። ቅድም የነገርኩሽ ነው። ቅድም እንደ ሀገር ዜግነት እንትና የሚመለከተኛል ብለሻል። ሲጀመር እሱን ልጅ ልንገርሽ፣ ኑረዲን የሚባለው ልጅ አንቺ በስነ ስርዓት ስታናግሪኝ እህትየው ሙልጭ አድርጋ እየተሳደበች ነው የምታወራው። ግን የልጁ ምስኪንነትና ስነ ስርዓት አለ አይኔው ራሴ ጭንቅላቴ ላይ ተሸክሜ እስከ ጥግ ድረስ ሄዳለሁ። ስለዚህ አንቺ አካውንት ስጪና ይከፈልልሽ ነው። አሁን 800 እልክልሻለሁ። 850 ነው ያልሽው አይደል? አሁን እልከዋለሁ። ይሰጣል በስ በቃ አይደለም የምትፈልጊው መሲ። ኧረ ማሚራት ታስተካክላቸው ይሻላል። ማርያምን በኋላ ደግሞ ካልተስተካከለ ልጆቹ ናቸው የሚያሳዝኑት። ገባሽ? አልኳቸው ልጆቹን እኮ አልኩ ሰኒ ሲጀምር እናንተ ናችሁ በመሀል የምትጎዱት ብዬ አልይዝም ነገሩን ሰኒ። አሁን ማሚ አሁን ስለተናገርሽ አንድ ክፉ ቃል ከተናገረኝ በኋላ ነገር አስተካኪ ብሎ ነገር የለም። ታርጌቷን አድርጋለች። የላከችውን የመጨረሻውን ሜሴጅ እልክልሻለሁ እኔ ማረገውን አውቃለሁ ብላለች። ይሄ ነው የነሱ ታርጌት፣ የሰው ስራ ማበላሸት፣ የሰው ስም ማጥፋት። እኔ ስሜ በእናንተ አይጠፋም፣ ነገም ተግባሪ በእኔነቴ ይታያል። ማሚ እኛ ልጆቹን ነው የምናስበው። አሁን እዚህ ጋር እኔ ልጆች አንቺ እንድታስተካከል አንቺ በየናትች እያስተካከልሽ ነው አደለ? በዛ በሌሊት 10 ሰዓት ማለት ማታ 10 ሰዓት ላይ መኪና ልኬ ቦታ ፈልጌ ሳስቀምጣቸው እኮ ለልጆቹ ብዬ ነው እንጂ እንደ እህቶቻቸው እኮ ጨርሱ ብዬ መተው እችላለሁ እኮ። መሲ ወይ ሙኒት መሲ አንቺ ከዚህ ነገር መውጣት አትፈልጊም ወይስ ደግሞ ሳሪ? እኔ እኮ እየወጣሁ ነው፣ ግን እሷ እንደው እንዴ በትዕግስት ሳልነግራት ነው። ግን እሷ እኔን ነገረኛ አድርጋኝ ካላስ በቃ አለቀ። እንዴ ካለቀ እኮ በቃ ትዕግስት ሳልነግራት ምናምን በቃ አይመለከትሽም፣ አያገባሽም። እሷ እንዳመጣች እሷ ትጨርስ፣ በቃ ትጨርስ ብለሻል። ሌላ የምትፈልጊው ፐርፐዝ አለ፣ ሌላ አላማ አለሽ፣ ሌላ የምትፈልጊው ነገር አለሽ። ጸቡ እንደዚህ እንዳይበርድ ምናምን ትፈልጊያለሽ? ውዴ ሌላ ቦታ መሄድ ትፈልጊያለሽ? ሳሪ እኔ የምቀጥለው ነገር የለም ከእሷ ጋር ስፔሻሊ አካውንት የምትፈልገው ነገር አለ። ትራንስፈር አድርጋለሁ። እኔ የምልሽ ጥያቄ የምጠይቅ ሌላ መሲ ሌላ የምትፈልጊው ነገር አለ? ሌላ እንደዚህ ሌላ ቦታ መሄድ ምናምን የምትፈልጊ ካለ ሂጂ ይዘሽ የዛኛው ልጅ ጨርሽ ደስ ካላት አትዳረቂ። በቃ እኔም አልዳረግ ለወጣ ነው በቃ ምንም ማድረግ አይቻልም። እኔ አንድ ነገር ነው ማንን ምላሽ እንስማ እስኪ። ምናልባት ቆይ እኔ አንድ ነገር መናገር ላይ እሷ አይደለች ምን ትንገረች ያለችው መሲ ሌላ ነገር ነው የምትፈልጊው፣ ሌላ ግርግር ነው የምትፈልጊው። ምን ሌላ ግርግር አልፈለኩም ሳሪ፣ እየነገርኩሽ እኮ ነው። እሷ ናት በራስሽ ጨርሽ ብላ የወጣችው። ካላስ አሁን ድጋሜ ተደገመልሽ እኮ አማርኛ። አሁንም ካላስ 800 ምናምን ብር ነው ብሎ አብዱራህማን 800 ምናምን ብሩ ይሰጣችሁ። ያ 800 ድርሃሙ ከተሰጣችሁ በኋላ እንዳልሽው ጨርሱ። በቃ ሙኒት በማለት ሳሪ ጉዳይ ማስጨርስ በነገራችን ላይ እንደዚህ ቀላል አይደለም። ስለዚህ እራሷ በገዛ በእጇ ሙኒት ትጨርስ። መሲ ማሬ ዝም በበናት። አሁን አካውንት ልካልኛለች። አትውጪ ሳሪ አንዴ ትራንስፈር ላድርግላቸው። የሁለት አካውንት ላከች 700 ማለት ነው። 850 1700 ማለት ነው። ኖ እኔ ስለነረድ የሚያገባኝ የዛኛውን ጨርሽላ ሙኒት፣ የዛኛውን ጨርሽ የዛኛውን ጨርሽ የኑረድንን ጨርሽ። እኔ ስለ አብዱራህማን ጨርሳለሁ ስለ ራሴ እኮ። አንቺ ግን ብጨርስ ለምን ቸገረሽ? አብዱራህማን ፕሊስ ካለቀልህ ናና ንገረን እሺ። እዚህ ቦታ እኔ መጀመሪያ አናግሪያት እምቢ ስትለኝ ከዛ በራሴ ጀምሬለታለሁ። እሺ መሲ ችግር የለውም በቃ ማሪ። አብዱራህማን ፕሊስ መተህ ንገረን እሺ። እሺ ሌላ እንትን ብለሽ ስለዛ ስላልሽ ነው። እኔ ስለሱ ዛሬ ሁሉን ነገር ጨርሽለት በፍሪ ቪዛ እያሰራሁለት ስለሆነ 9,000 ብር ከፍዬ እንዳድስ የቀራማ 850 ብር ከፍያለሁ። የወረቀት ራሱ የበካም በፊት የከፈልኩ 350 የታክሲ ምናምን አላሰብኩም። ስለዚህ በዚህ ባህል እኔ ስራውን ምንም ከዚህ በኋላ ጨርሳለሁ። እዚህ ምን ተጨርስልኝ። እንደዛ ከሆነ ጎበዝ፣ አንቺ ጎበዝ በቃ ማለት ልጁም ችግር ውስጥ አይገባም። ቶ ያ ከሆነ ችግር የለም። ዱንያን ዞሮ አሁንም ለልጆቹ ማሰብ ነው እንግዲህ። እንደዛ አድርገሽ ከሆነ ያው ሙኒት አካውንት ከላክሽለት ታስገባላት ጨርስልኝ። ስለዚህ ራሱ ላይ ልጅ ስጨርስለት፣ ምክንያቱም ይሄኛውም ያለ አሁን ችግር ላይ ነው።
ይመጣል። እዛው ባለበት እየታገዘ ከ10 ቀን በኋላ የሚባለው እናንተ ጋር ሀሳብ መስጠት የሚፈልግ ከሆነ ያናግራት ይናገር። አይ በእንትን እንጂ እዚሁ ላይ ነው የምልህ ላይ እኮ አለ መሰለህ አብዶ እናንተ ጋር የሚናገረው ካለ ይናገር። አብረው ናቸው። ማነው ስሙ? ኦኬ ና እስኪ አብዱ ስሙ ማነው ንገረንና እናስገባው በራሱ አካውንት። ኑሬን ይዛር የሚለው አስገቡኝ እያለ ነው። እሺ ያው አስገባው ወንድም። የእሱንም እንትን መስመር እናስይዘ። እሺ ሰላም ወንድማችን ኑሬ እንዴት ነው? እንዴት ነው አለን። አብዱሬ ሚውት አድርገ እንተሽ ያው ያለውን ነገር እየሰማህ ነው አይደለ ወንድሜ? አዎ እየሰማሁ ነው። ዞሮ ዞሮ ሁለታችሁንም አግዘን ወደ መስመር እንድትገቡ ነው የኛ ፍላጎት። የተደረሰበት ነገር እንግዲህ ያው መሲ 850 ድርሃሙን የቀራማ ተከፍሎ አብዱሬን እንትን ብለዋለች። ያንተንም ፕሮሰስ እንግዲህ ያው ሙኒት እንድትጨርስልህ እየሆነ ነው እና ምን ታስባለህ? ያው መጀመሪያ ምን ነገር በእርግጥ እንትን የለውም ነበረ። ያው ማለት መሀል ላይ እሱ ሀገር ሙኒት ጋር ያልተግባቡበት በጣም ብዙ መንገድ አለ። ተረተኛ ያው ዳይሬክተኛ ጋር ስላላወራም ማለት ነው። ኦኬ እና እነዛ ነገራቶች ብዙ ክፍተት ፈጥረዋል በመሀል ማለት ነው። በእነሱ መሀል በጣም ብዙ ክፍተት ፈጥረዋል። እኛንም እዚህ ሁኔታ ላይ እንድንቀመጥ ያደረገን እሱ ነው። ተረተኛ ያው ዳይሬክተኛ ጉዳዩን አናውቅም። በስራውም ጉዳይ ምናምን ያው ሁለተኛ ሰው እነ መሲ እያናገሯቸው ነበር። በቃ በእነሱ ስለሆነ ስንረዳ የነበረው ማለት ያለውን ጉዳይ ያው አሁን ያለውን ነገር እየሰማሁ ነበር። ያው ብቻ ለእኛ የሚያስፈልገን አሁን መፍትሄው ነው። ይሄን 1 ወር ከምናምን እየተቸገርን የቆየ ነው ያለውን ነገር መፍትሄ የሚፈጠርበትን አማራጭ ነው እኛ እንትን የምንለው። በጣም ጥሩ። ኦልሬዲ መሲ የአብዱረማንን ጉዳይ ስለያዘችው ያንተን ጉዳይ ደግሞ እኛም አሁን ወደኋላ የምንለው ነገር የለም። ሙኒትም እኔ ይዘዋለሁ ብላለሁ። ተባብረን መስመር ውስጥ ትገባለህ። ግን እሷን ትራንስፈር አድርጌላታለሁ። ተስፍሽ እሱ የሚፈልገውን ይናገር። ትራንስፈር እንዳደርግ ከፈለገ አደርጋለሁ። ምንም ችግር የለም። እሱን የእሱን ሀሳብ እንዳይባለን ኑሬ አሁን የቀራማው ተከፍሎ ሌላ ፕሮሰስ የሚያስጀምርልህ ሰው አለ ወይስ ሙኒት ታስከትላል? ያንተ ሀሳብ ምንድን ነው? በግልጽ ይህንን እንፈልጋለሁ የሚለውን ንገረን እና እኛ የምናግዘው ወንድሜ። የስራውንም ጉዳይ እሷ ብታስጨርስልኝ እንትን እላለሁ። አሁን እዚህ ዱባይ ላይ ሰው ስላለኝ ሲስተር ናት፣ ሌላ ቦታ ነው ያለችው እና የስራውንም ጉዳይ ብታስጨርስልኝ አሁን እንደዚህ ያው አዲስም እንደመሆኔ ምንም እንትን የምለው ነገር የለም። በጣም አሪፍ። እኔ እንደ ወንድም የምነግርህ ምንድን ነው እህትህ ከዚህ ጉዳይ ውስጥ ውጣና እኛ ጋር አናግረን። እሺ ኑሬ ሙኒትም ትይዝልሃለች። ስራ እስክትይዝ ድረስ ባለው አቅም ሁሉ ባለን ቼን ሁሉ ያለውን ተባብረን ስራ የምትይዝበትን ነገር እንፈጥርላለን። ስለዚህ ከሙኒት ጋር ኮሚኒኬት አረግ ዳይሬክትሊ እየተደዋወልክ ምናልባት ስሜቶች እየተደራረቡ ሲሄድ አሁንም እናንተ ችግር ያለባችሁ ልጆች ብታወሩ ኖሮ የተሻለ የሚሆንበት መንገድ ነበር የሚታየኝ። አሁንም ይህንን ጉዳይ እኛ ጋር ደርሶ ስለሰማ ነው መስመር ማስተካከል በምንችለው መልኩ እንትን እንላለን። ሙኒትም ይህንን ኃላፊነት የምትወስድ ይመስለኛል። ሙኒት ሀሳብሽን ንገረኝ። እኔ ነገር ገንዘብ ትራንስፈር አድርግለታለሁ፣ ወስዶ ይሰጡታል። ለጊዜው ለቀለብ ምናምን የሚሆነውን ስራውን አስተካክዬ ቪዛውን ጨርሼ አስገባዋለሁ። ግን አንድ ነገር የምጠይቀው እሱን ሁሌ የምነግረዋለሁ። በጣም በስነስርዓት ነው የሚያናግረኝ። እኔ እንኳን በእህቱ ተናድጄ የሆነ እልፍ ያለ ቃል ስናገረው መልስ አይሰጠኝም። እንዳላችሁትም የነገሮች የተጋጋለው በተለይ በሱ እህት ሰበብ ነው። በጣም ንግግር ስለማትችል። አሁን ግን እኔ ቃል ገባልሃለሁ ኑሪ፣ ነገ የተወሰነ ገንዘብ ይሰጡሃል ለቀለብ ለምናምን የሚሆን ወደ አኮሚዴሽንም ሽፍት ታደርጋለህ። ስራውን አስተካክዬ ቀራማውን ጨርሼ እራሴ ያስገባሃለሁ። መርሀባሽ ሙኒት። በዚህ አጋጣሚ እንትና ያቺ እህትየው የተባለውን ነገር ያለውን ነገር እንትን እንበለውና
መሲም ለምታደርጊው ነገር ለአብዱራህማንም ለምታደርጊው ነገር እናመሰግናለን። በመሀላችሁ ያለውን ነገር ደግሞ እንትን በሉ አረጋጉት እና መስማማት አለባችሁ። እሺ መሲና ሙኒትን ያው ልጆቹን ዞሮ ዞሮ ነገር ነገር ቢጎለው አንቺም አቅም ካነሰሽ እኛም ተባብረን እንድናግዘው እናንተ እዚህ መሀል ያለውን ነገር ማስተካከል አለባችሁ። እሺ እዚህ ጋር ከሆነ ሙኒት እኔ አንድ ቀን እንደዚህ ነው ዛሬ ነው እንደው ራሱ ተናድጄ ሙኒት በካንስሌሽን ስራ ነው አሳይሻለሁ ነው ያልሽኝ። ስለዚህ አሰራሪን እንኳን እያስረዳዎች የማስረዳት ግዴታ የለብኝም። አሁንም ቢሆን ቀን ይሄ ልጅ ይናገር ዛሬ እንኳን ሳናግራቸው እናንተን ብዬ ነው እያልኩ ነው ያናገሩት። የእናንተን ንግግር የቻልኩት እኔ መቼ እንደምከነስለው መቼ ምን እንደምለው ለአንቺ የማብራራት ግዴታ የለብኝም። እናንተ ከእኛ ስር ነው የምትሉት። እኛ ስር ሆናችሁ ስለ ስራችን ትሰማላችሁ። ሲጀመር ለምን በዚህ ሰዓት ከነሰልክ፣ ለምን እንዲሆንክ እያለን ስናወራ አንቺ አሁን አፍሽን ሞልተሽ ይሄን ደላላ ሌባ እያልሽ እያብጠለጠልሽ እኔ አልሰረኩሽም። ወደሽ በፍቃድሽ ነው የሰጠሽኝ። ከዛም በኋላ ደግሞ የሚገባውን ነገር አድርጌያለሁ። ስራ ድረስ አስገብቻለሁ። ደሞዝ እንዲሰተታለ ስትኝ አናግሬያለሁ። ቪዛ ይሰራሉ ወይ አረጋግጭ ስትኝ አረጋግጫለሁ። ያቺ በነገር ትተነኩለኛለች፣ አንቺ በለሰለሰ ንግግር ሌላ እንትን ውስጥ ትከትሽኝና ከዛ የኔን ንግግር ትችላላችሁ ትይዛላችሁ። በስነ ስርዓት ላናገረኝ በስነ ስርዓት አናግራለሁ። አይደለም ራሴ ላመጣኋቸው ልጆች ሰው ላመጣ ልጆች ጉዳያቸውን አስጨርሳለሁኝ። ችግር የለብኝም። ግን በእልህና በግፊት ለምታደርጉበት ነገር የፈለገበት መድረስ ትችላላችሁ። መጀመሪያ ለምን በውስጥ በስድስት ለምናነቀሽ አሁን እዚህ ላይ ምኑን ነው የምነግርሽ? ቆይ ሳሪ ምኑን ነው የምነግርሽ? በቃ አብራራሁልሽ አይደለ እንዴ? ይህ መግቢያ ቪዛ ነው ብዬ እኮ አልኩሽ። መግቢያ ቪዛ ነው። ሌላ ሰው እኔ እኮ ከከነሰልኩት አሁን አንቺ የገባ የዕለት ሁለት መቀንሰል መብቴ ነው። ለምን ስለ ስራዬ ትጠይቅኛለሽ አንቺ? እኔ ስለ ስራሽ አልጠየኩሽም፣ ግን ያናገርኩሽ ለምን እንደዚህ ሆነ ለሚለው ነው። መሲ አሁን እኮ ይኸውልሽ አለቀ። ምን ሆነ መሰለሽ? ብሩን አስገባችልሽ። አንቺ ደግሞ ጎበዝ ነሽ። ወንድምሽን ራሰሽበታል ያለው ነገር በቃ መመለስ አያስፈልግበታል። ይቅርታ ተጠያቃችሁ ይፈልግ። አዎ ማሬ፣ ግን አንድ ጥያቄ ሳርዬ፣ እኔ በጣም ያሳሰበኝ ነገር አለ። መስዬ 9,000 ምናምን ከፍ እያሰራለታለሁ ያልሽው ሰው የምትተማመኝበት ሰው ነው? አስጀምራለሁ ማለት ጨርሻለሁ። ዛሬ ቀራማ ክፍያ ያለው ይሻላል። እሺም ደግሞ ማትተማመኝበት ከሆነ ነገ ደግሞ እሱ በልቶት ልጁን ሌላ ነገር እንዳያስገባው ነው። ዋናው ቁም ነገርኛ ልጆቹ መስተካከሉ ነው። በቃ የኑሬን ማሚ ታስተካክልለታለች። ኑሬ መተህ ንገረን ፕሊስ የሚሆነውን ነገር። አብዱራህማንም እንደዛው። እሺ እግዚአብሔር ይርዳችሁ። በተረፈ ማሚዬ በጣም እናመሰግናለን። እግዚአብሔር ይስጥሽ አንቺንም። እሺ ያጋጥማል በስራ ላይ መሲ በቃ ያጋጥማል። ወይ ለወጣ ነው ጋይስ 2 ሰዓት ነው ፕሮፊት ቢዘጋ ወይዬ አሚን ኑሬ ችግር የለም። ያው ብዙ ሰው ተቦልኳል።